ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አብርሽ ስታር ልጁ ወረኛ የሚያወራ አሜት ይደልድል እኛ ሆነናል ፍቅር በፍቅር እያላችሁ መጥቷል ማለት ነው። እንግዲህ ይኸው ልጁን ይዞ ዘና ፈታ እያለ ነው ማለት ነው። ከዛ ጋር ቪዲዮ የምትቀርጣቸው ማነች ብትሉ ሩታ ያው አብረው ናቸው እኮ ያው ሄርሚላ ከመሀል እየገባች ነው እየተባለች ሄዳ ገባች እንጂ አብርሽና ሩታ በምንም ነገር አልተለያዩም ማለት ነው። ስለዚህ ተዋት። ሄርሚላ ደግሞ እንግዲህ ኮሜንታተሮቹም ቲክቶኮቹም ምኖቹም ሲያብዱ ነው ያደሩ። ዛሬ ሚዲያው ሲለበስ ሲንቀጠቀጥ ነው ያደረው። ሲንቀጠቀጥ ግማሾቹማ ሊደባደቡም ነበረ። መቼም ያው እኛ ከደሙ ንጹህ ነን ብለን ወደ ኋላ ሸሸን እንጂ እኛንም እንዳይነካን ብለን ማለት ነው። የአብርሃም እና የሩታ ደጋፊዎች ለሁለት ተከፍለዋል። ሩታ ጎበዝ ነች ይላሉ። የአብርሃም ደጋፊዎች ደግሞ በቃ እንዴት አንተ ሄርሜላን ትተህ ወደ ሩታ ትሄዳለህ ይሉታል። የሄርሜላ ደጋፊዎች ደግሞ አንቺ ጀግና ነሽ፣ አንቺ ጎበዝ ነሽ፣ አንቺ ቆንጆ ነሽ፣ ተንግዲህ በኋላ ወደ አብርሃም እንዳትመለሽ ይሏታል። ብትሉትም እሱ አይመለስም እንጂ እናቴ ሄዲ እኮ ሄዲ ኧረ ሄዲ አለች አሉ አንዱ አሉ። ስለዚህ ሄደ በቃ አይመለስም። ሄደ እያላችሁ ሄደ መጣ። በነገራችን ላይ በዛኛው ስልኬ ሌላ ቪዲዮ እየለቀኩ ነው፣ በዚህኛው ደግሞ እየፈተፈትኩ ነው ማለት ነው። እና የሚገርመው ነገር ሁለቱም በአንድ መንጣቱ ነው። በነገራችን ላይ ዛሬ ትንሽ ስራ በዝቶብኝ ነበረ፣ እንግዳ ነበረ፣ ራሴን አሞኛል። በዛ ላይ ለዚህ ነው ቀኑን ሙሉ ስልክ አልያዝኩም። ለዚህ ነው። አንዳንዴ ደግሞ ያው ዝናብ እየጣለ ነው። ዝናቡም መከራ ሆኗል። ኢትዮጵያ ያለሁም መስሎኛል። ሰሞኑን ዝናብ እየጣለ ነው። በነገራችን ላይ በጣም ደስ ይላል። በነገራችን ላይ ማለት ነው ከሙቀት እኔ በጣም ነው ደስ ያለኝ። ሙቀቱ እንኳን ገፋ ይበልልን ብዬ ለነገሩ እኔ እዚህ ተመጣሁ አሁን 1 አመቴ ነው። 1 አመት ሊሞላኝ ነው። አንድ አመት ሊሞላኝ ነው። እኔ ሙቀትም ብዙም እንትን አላለኝም ማለት ነው። እንደ እንትን አይደለም፣ እንደ ውማን አይደለም። ውማን በጣም ሙቀት አይምሳላችሁ። እግዚአብሔርን ነው የምላችሁ። እዚህ ግን ወይም እኔ እንጃ የሆነ እንትን ይለዋል መሰለኝ እኛ ቤቱ በሙቀትም ጊዜ በምንም ጊዜ እንትን የሚል ነው እና እግዚአብሔር ይመስገን እኔ ብዙም አልሞቀኝም። ስለዚህ ለሙቀቱ እንኳን ዝናብ ጣለ እያልኩላችሁ ነው። ትንሽ ሙቀቱን ገፋ ያደርገዋል ዝናቡ። ብታውኝ 3 ቀኑ ዛሬ በቃ ይረግጠዋል። ልክ እኔ ኢትዮጵያ ነው እንዲህ ያለሁት አልኩኝ። እኔ 3 ቀን ሲጥል ዝናብ አይቼ አላየሁም። አረቦቹ ጋር መጥቼ ነው በአመቴ ነው የጣለው። እንግዲህ አመቴ በ4ኛው ወር ነው። ስለዚህ ዝናብ እየጣለላቸው ነው። በነገራችን ላይ ዱባዮች ማለት ነው ዝናብ በጣም እየጣለላቸው ነው። እንግዲህ እርሻ የሚያልሱም ተሆነ እርሻ የራሱ ብለን እናስባለን። ያው ፎቃቸውን ስራ ፈራለሰችባቸው። በነገራችን ላይ ትምህርት ቤት ተዘግቷል። ፎፍ ትላላችሁ። እኔ እንኳን ተመችቶኛል ለምኝታ እና ልጆቹማ እንዱ ተንኮል አላቸው። እኔ የሆነ ቪዲዮ ልሰራ ስዘጋጅ ይነሳሉ። እና ለማንኛውም አብርሽዬ ልጅህን እንዲህ አታንገላታው እንዴ! ገና እንትን ማካፍታለው ጉድ ነው። መኪናም ንዳ ሳትለው አትቀርም።